አንዳንድ ጊዜ የሰዎችን ስም ቁልፍ የት እንዳስቀመጣችሁት ወይም ገና አሁን ልታደርጉ የነበረውን ነገር ወዲያውኑ ትረሳላችሁ። ይህ የእርጅና ምልክት ሳይሆን አእምሯችን የሚፈልገውን አልሚ ምግብ አላገኘም ማለት ሊሆን ይችላል። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን አስደናቂ የማሰብ ችሎታን የሚያጎናጽፉ የማስታወስ ብቃትን የሚጨምሩና አእምሯችንን ንቁ የሚያደርጉ 5 እጅግ አስደናቂ ምግቦች በዝርዝር እንመለከታለን። እነዚህን ምግቦች በአመጋገባችሁ ውስጥ በማካተት ብቻ ትኩረታችሁን በከፍተኛ ደረጃ ማሻሻል ትችላላችሁ። ከእነዚህ ምግቦች መካከል አንዱ ምናልባትም በየቀኑ የምትመገቡት ነገር ግን ጥቅሙን ያላወቃችሁት ሊሆን ይችላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት አእምሮን በኃይል የሚሞሉትን ምግቦች ማወቅ ትችላላችሁ። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃን ለሌሎች ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮን ላይክ እንዲሁም ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ይህን ስታደርጉ ቪዲዮ ለሌላው ደርሶና ብዙ ሰዎች በዚህ ሳቢያ ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ለባሰ ችግር ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። ከመሸጋገሪያ በኋላ ወደ ዝርዝሩ እንገባለን። በመጀመሪያም አንጎላችንና ምግብ ያላቸውን ቀጥተኛ ትስስር እናያለን። አንጎላችን ከሰውነታችን ክብደት 2%ን ቢይዝም ከምንወስደው ጠቅላላ ካሎሪ ወይም ኃይል 20 በመቶ ያክሉን ብቻ ይጠቀማል። ይህ ማለት የምንመገበው ምግብ ጥራት በቀጥታ በአስተሳሰብ ጥራት ላይ ተጽዕኖ አለው። ምሳሌ ለአንድ ዘመናዊና ውድ መኪና ወይም ሱፐርካር ጥራት የሌለው ነዳጅ ብንቀዳለት በፈለግነው ፍጥነት እንደማይሄድ ሁሉ ለአንጎላችንም ዝቅተኛ ጥራት ያለው ስኳር ወይም ኬሚካል የበዛበት ምግብ ከሰጠነው የማሰብ የማስታወስና ትኩረት የመሰብሰብ ብቃቱን ይቀንሳል። የአንጎል ሴሎች አንዱ ከሌላው ጋር የሚነጋገርበት በኬሚካሎች አማካኝነት ነው። እነዚህን ኬሚካሎች ለመስራት ደግሞ አንጎል ከምግብ የምናገኛቸውን አሚኖ አሲድ፣ ቫይታሚኖችና ማዕድናትን ይፈልጋል። በመቀጠልም 5ቱ አስደናቂ የአእምሮ ምግቦችን በሳይንሳዊ ትንተና ለማየት እንሞክር። የመጀመሪያው የሰባ ዓሳ ወይም ፋቲ ፊሽ ነው። ሳልሞን፣ ማክሬል፣ ቱና፣ ሰርዲን የመሳሰሉት ሊጠቀሱ የሚችሉ ምሳሌዎች ናቸው። ሳይንሳዊ ምክንያቱም አእምሮ 60 በመቶ የተገነባው ከስብ ወይም ፋት ሲሆን ከነዚህ ውስጥ ግማሹ ኦሜጋ 3 ፋቲ አሲድ ነው። ጥቅሙም ኦሜጋ 3 አዳዲስ የአንጎል ሴሎችን ለመገንባት የመማርና የማስታወስ ብቃትን ለመጨመር ወሳኝ ነው። ጥናቶች እንደሚያሳዩት በሳምንት ቢያንስ አንድ ጊዜ ዓሳ የሚመገቡ ሰዎች አንጎላቸው ውስጥ ግሬይ ማተር ወይም ውሳኔ ለመስጠትና ትውስታን ለማከማቸት የሚረዳ የአንጎል ክፍል በብዛት ይገኛል። ሁለተኛው ለውዝና ጥራጥሬ ወይም ኑትስ ኤንድ ሲድ ሲሆን ዋልኑት፣ አልመንድስ፣ የዱባ ፍሬ ወይም ፓምፕኪን ሲድ፣ ተልባ የመሳሰሉት ናቸው። እነዚህ ምግቦች እጅግ ከፍተኛ መጠን ያላቸው ቫይታሚን ኢ እና ዚንክ ይዘዋል። ቫይታሚን ኢ አንጎል በእድሜ ብዛት እንዳያረጅና የማስታወስ ችሎታን እንዳይቀንስ ወይም የአልዛይመር በሽታን የመከላከል አቅም አለው። የዱባ ፍሬም ከፍተኛ ዚንክ ስላለው የነርቭ ምልክቶች ማስተላለፍና ለማሰብ ፍጥነት ወሳኝ ነው። ሶስተኛው አረንጓዴ ቅጠላቅጠሎች ወይም ሊፍ ግሪንስ ናቸው። ስፒናች፣ ጎመን፣ ሰላጣ የመሳሰሉትን በዚህ ስር መጥቀስ ይቻላል። ሳይንሳዊ ምክንያቱም እነዚህ ቅጠላቅጠሎች በፎሌት ወይም ቫይታሚን ቢ9፣ በሉቲንና በቫይታሚን ኬ የበለጸጉ ናቸው። ጥቅሙም ቫይታሚን ኬ እጥረት የማስታወስ ችሎታ አቅምን ያዳክማል። አረንጓዴ ቅጠላቅጠሎችን በየቀኑ መመገብ የአንጎል እርጅና ፍጥነትን በከፍተኛ ደረጃ እንደሚቀንስና የሰዎች ማሰብ ዕድሜ እስከ 11 ዓመት እንደሚያሳንስ ጥናቶች ያረጋግጣሉ። አራተኛው ጥቁር ቸኮሌት ወይም ዳርክ ቸኮሌት ነው። እዚህ ጋር የምናወራው ስለ ጣፋጩ የወተት ቸኮሌት ሳይሆን 70% እና ከዛ በላይ የኮኮዋ መጠን ስላለው ጥቁር ቸኮሌት ነው። ኮኮዋ በውስጡ ፍሎኖይድ የተባለ ጠንካራ አንቲኦክሲዳንት ይዟል። ፍሎኖይድ ወደ አንጎል የሚሄደውን የደም ዝውውር ይጨምራል። ይህ ደግሞ ለአንጎል ተጨማሪ ኦክሲጅንና ግሉኮስ ስለሚሰጠው ፈጣን ውሳኔ ለመስጠት፣ በትኩረት ለመስራትና አዳዲስ ነገሮችን በቀላሉ ለማስታወስ ይረዳል። እንዲሁም በውስጥ ያለው መጠነኛ ካፊን የአእምሮ ንቃትን ይጨምራል። አምስተኛ ብሉቤሪና ቀይ ፍራፍሬዎች ናቸው። ብሉቤሪ፣ እንጆሪና ፍራውላ የመሳሰሉት ከዚህ ስር የሚጠቀሱ ምሳሌዎች ናቸው። ሳይንሳዊ ምክንያቱም እነዚህ ፍራፍሬዎች አንቲኦክሲዳንትን በከፍተኛ መጠን ይዘዋል። አእምሯችን በሚሰራበት ጊዜ አንቲኦክሲዳንት ስትሬስ የተባለ ቆሻሻ መርዝ ይፈጥራል። ይህም የአንጎል ሴሎችን ይጎዳል። በበሪዎች ውስጥ የሚገኘውን አንቲኦክሲዳንት ይህንን መርዝ በማጥፋት የአንጎል ሴሎች እርስ በርስ የሚያደርጉትን ግንኙነት ያሻሽላል። የማስታወስ ችሎታን በማሳደግ ረገድም እጅግ ፍቱን ናቸው።
በመጨረሻም እነዚህን ምግቦች እንዴት አዋህደን እንመገብ? ጠዋት ላይ በቀላሉ ቁርስ አጃ ላይ ጥቂት ለውዝ፣ ተልባና እንጆሪ ወይም ሙዝ ጨምሮ መመገብ። ይህም ቀኑን ሙሉ በሙሉ ኃይልና ከፍተኛ ትኩረት ይሰጠናል። ምሳ ወይም እራት ላይ ደግሞ የተጠበሰ አሳ በአረንጓዴ ሰላጣ ወይም ጎመን ጋር መመገብ። መወገድ ያለባቸው የአንጎላችን ጠላቶች የሰው ሰራሽ ስኳር። ይህም በአንጎል ውስጥ እብጠት ወይም ኢንፍላሜሽን በመፍጠር የማስታወስ አቅምን ያዳክማል። ሁለተኛው ትራንስ ፋት ሲሆን በተዘጋጁና በዘይት የተጠባበሱ ምግቦች ውስጥ የሚገኙ ሲሆን የአንጎልን ስራ ያዘገያሉ። እንግዲህ ተመልካቾቻችን ዛሬ ያየናቸው 5 አስደናቂ የአእምሮ ምግቦች ባጭሩ እንከልሳቸው። የመጀመሪያው የሰባ አሳ ሲሆን በአንጎል ግንባታ ላይ ወሳኝ የሚሆኑ ኦሜጋ 3ን ይሰጡናል። በመቀጠልም ለውዝና ጥራጥሬዎችን አይተናል። እነኚህም የአንጎል እርጅናን በቫይታሚን ኢ ይከላከላሉ። አረንጓዴ ቅጠላ ቅጠሎች እነሱም በማስታወስ አቅማችን ላይ ታምር ይሰራሉ። ጥቁር ቸኮሌትም የደም ዝውውርን በመጨመር ፈጣን አስተሳሰብን ያነቃቃል። አእምሯችን እኛ የምንመገበውን ነው የሚሆነው። እነዚህ ምግቦች በቀጣይነት በምግብ ፕሮግራማችን ውስጥ በማካተት የማሰብ፣ የመማርና የማስታወስ አቅማችንን በከፍተኛ ደረጃ ማሳደግ እንችላለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉን እንዳትረሱ። እንዲህ አይነት ጠቃሚ የጤናና የህይወት ዘይቤ የሚያሻሽሉ መረጃዎች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለወዳጅ ጓደኞቻችሁም ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘሁ።